በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ስንት ዘመናት ሲመለክ የነበረ ርኩስ ጣዖት ሸዋ 4 ኪሎ እግዚአብሔር ርኩሰቱ የገለጠበት ስንተኛ ዓመቱ ነው? 2017 ጥር ወር 2018 አንድ ወደ ሁለተኛ እየሄደ ነው። አንድ ተኩል አንድ ከግማሽ እያደረገ ነው። ርኩስ ጣዖት የካቶሊኮች መስቀል 13 መስቀል የሚረገጥበት የክህደት ጣዖት እየተመለከ ያለበት ቀን ነው። እግዚአብሔር ያጠፋዋል፣ ይጠርጋል፣ መሬቱ ያጸዳል። ይህ እንዲህ እንዳለ ሆኖ ሌላ ምንድነው? ምንኩስና በሚል ክርክር አለ። መነኩሴዎች ከተማ መኖር ክልክል ነው የሚል ብዙ ጭቅጭቅ አለ። ልክ ነው። እኛ ልቃውም መነኩሴዎች ከተማ መኖር ሕግ አይፈቅድም፣ መጽሐፈ ምንኩስና አይፈቅድም። የና አባ አንጦንስ፣ አባ መቃርስ ሌሎችም ቅዱሳን መነኮሳት ያለፉበት ገድል በረሃ ነው። ልክ ነው። ግን እኔ የምለው አንድ ወይም 3 መነኮሳት ብቻ ነው አትኩራቸው የምትሉት የምትወነጅሏቸው። ሌሎች ስንት ጉድ ያላቸው አሉ። እነዚያ አትወነጅሏቸውም? ስንት ሀብት ያከማችሁ፣ ስንት የበዘበዙ ቤተክርስቲያን የበዘበዙ መንፈስ የሌላቸው ስጋውያን አሉ። እነዛ አትወነጅሏቸውም? ለምሳሌ አንድ ቄስ ኃይለ ማርያም የሚባል አለ። እስካሁን 3 ነው በቃ እያሳያለ። ሌሎችም በተለይ በአንድ መነኩሴ ላይ እንዲያም በቀንነት የሚያስተምር መነኩሴ እሱ ላይ ነው የሚያተኩሩት አብዛኞቹ። ብዙ ሐሰተኞች አሉ። አውቀው አጋጣሚ መልካም አጋጣሚ ዓላማቸው ሌላ ሆኖ መልካም አጋጣሚ ተጠቅመው አንድ መነኩሴ አባ ሕርያቆስ ነው የሚባሉት በዛ ላይ ነው ትኩረታቸው። ግን ሌሎች እኮ ብዙ አሉ፣ የወለዱ አሉ። ለምሳሌ የባህር ዳሩ መነኩሴ አለ የወለደ። ያንን ዝም ብላችሁታል። ብዙ አለ፣ ብዙ ጉድ አለ። ብቻ ተዘርዝሮ የማያልቅ ጉድ አለ። እነዛን አትታችሁ በቃ አንድ ወይም 3 መነኩሴዎች ላይ እንደዚህ ይላል ይሁዳ በመልእክቱ በምዕራፍ 1 የሰውን ፊት በማድላት አፋቸው ታላቅ ቃል ይናገራል ይላል። ልክ ነው አይደለም? ይሁዳ ተቀበሉት፣ ባትቀበሉትም ተውት። ወይ ሁሉም ላይ መረባረብ ነው ወይም ሁሉም ላይ ዝም ማለት ነው እንጂ በማድላት አይሆንም። የማይሆን ተቀባይነት የለውም። ይልቁንም በቅኖች ላይ ነው አትኩራቸው ያላቸው፣ በቅንነት የሚያስተምር እና ይሄ የሰው ፊት በማድላት አፋቸው ታላቅ ቃል
ይናገራል የሚለው ይሁዳ ይዘጋዋል። መነኩሴዎች ወደ ዋልድባዎች እንሂድ። የዋልድባ ታሪክ ዛሬ ነው ያየነው። ያሁላ ዘመን እንደ 4 ኪሎ ጣዖት ተሰውሮብን የነበረ የተደብቆብን የነበረ የማይገለጥ የተከደነ የማይታይ የተሰወረ ተብሎ እንደተጻፈ በማቴዎስ 10 ላይ ዛሬ ነው የተጀመረው እና ብሔርተኝነት ነው፣ ዘረኝነት ነው ያለ፣ ስስት ነው ያለ። በማን በአባ ሚናስ የሚባል አዳባ ሚናስ በሚባሉት ላይ እኔ የሚገርመኝ ምንድነው ምን ብለው ነው የመጡ እነዛ 3 የመጡ ከአዳባ ሚናስ የመጡ ምንድነው ያቀረቡት ክስ ወንጀል? መናፍቃን ናቸው ብለው ነው። አንድ ሁለተኛም ትግሬዎች ናቸው ብለው ነው። ትግሬዎች ናቸው። ምንፈቅናቸው ግን ዝርዝር አላስቀመጡም። ይህም ብሔርተኝነት ነው። ሁለተኛም ስስታሞች ስለሆኑ ብቻቸውን ለመኖር ስለሚፈልጉ ነው። እና ደስ አይበላቸው። ቅዱስ 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 እግዚአብሔር ቅዱስ ኃያል ፊት አይተህ የማታዳላ። እስቲ እንደ አባ ጣዕማ ክርስቶስ ምንድን ነው? ትንሽ ነው፣ እኔ ነጡ ነው እንጂ ብዙ ወደ ዝርዝር አልገባም። ብዙ እንትን አልልም፣ ጊዜ አልወስድም። ምንድን ነው ያሉት እንደ አባ ጣዕማ? እኛ በሰላም ነው መኖር ነው የምንፈልገው። ሰላም ነው ስተውን ነው ከመጀመሪያ ጀምሮ እስከ ዛሬ ድረስ እኛ ከሰናቸው አናውቅም፣ ወንጀለናቸው አናውቅም። እየወነጀሉን ነው ያሉን ከጥንት ጀምሮ። በጎጃም ነው አንድ አባ አብርሃም የሚባሉ ፈራጅ ለዳባት ላለው ፈራጅ ቤተ ሚናስ ነቃቅለህ አውጣው ብሎ ፍርድ የፈረደ አንድ ጀግና ፈራጅ ነበር። እሱ ነው የምቀበለው። ሌላው ከአጼዎች ጋር ግንኙነት አላቸው። የአጼዎች እንትን አላቸው፣ ጽሑፍ አላቸው። እነዚያ ቤተ ምናሴዎች ማለት አሽቃዋጮች የነበሩ ናቸው። በነ እና አባ እስጢፋኖስ ደቂቀ እስጢፋኖስ ጊዜ አሽቃዋጮች የነበሩ፣ በዚያ ጊዜ ሆዳሞች፣ ከዚህ ከትግራይ ጀምሮ በሸዋ ያሉ ሲያስገድሉ የነበሩ ጳጳሶች መስለው፣ መነኩሴዎች መስለው፣ ካህናት መስለው፣ ዲያቆናት መስለው የነበሩ ሆዳሞች እንደዚያን ጊዜ እነዚህ ከአጼዎች ጋር ለምሳሌ ወደ ምኒልክ ግንኙነት ነበራቸው። ከዛ ከ4 ኪሎ ከኃይለ ሥላሴ ነው የምትሉት ኃይለ ሰይጣን፣ ከዛም ጋር ግንኙነት ነበራቸው አላቸው። እስካሁን አስቀምጠዋል። ይኸው
እያሉ ርቀት እያሳዩ ነው። ይህም ውሸታሞች ልክስክሶች መሆናቸውን የሚያሳይ ነው። እነዚያ ምን መፍትሄ አጼዎች ምን መፍትሄ አመጡ? አላመጡም። መፍትሄ አያመጡም። ውስጣቸው አምልኮተ እግዚአብሔር ስለሌለ ከሃዲዎች ስለሆኑ መፍትሄ አላመጡም። ሄዱ ተስማምታችሁ ኑሩ ብቻ ነው። ይሄ መፍትሄ ሊሆን አይችልም። ስር ነቀል ያኛው የጎጃሙ ፈራጅ የጎጃውና የዳባት ፈራጅ እንደዛ ነው የሚያስፈልግ። አላደረጉትም። ለሁሉም ግን ጊዜ ያለው እግዚአብሔር ይነቅላል። እንደ ማስረጃ የሚያደርጉት አንድ በዚህ በአዲስ አበባ 4 ኪሎ ግቢ ገብርኤል የምትሉት አጼው መታሰቢያ እንዳለ ቤተክርስቲያን የሚሉት ገብርኤል ቤተክርስቲያን የሚሉት እኔ እንኳን የማውቀው ብስራተ ገብርኤል ነው። ከፍተኛ 3 ቀበሌ 12 ያለው የማውቀው ያንን እዛ ሆኖ የጻፈው የምንፍቅና ስላሴ 9 ናቸው፣ ሰለስት መለኮት ናቸው ምናምን የሚለው ነው። ያኛው እዛ ጽፎ መጽሐፍ ተወግዟል። እሱ ግን አልተወገዘም። ለምንድን ነው ያላወገዙት? እሱ ለምንድን ነው ያላወገዙት? እሱም ንስሐ አልገባም፣ አልተናዘዘም። እንዳለ እዛ ሄደ በተጣማ ልናባረራቸው አልቻልንም። ሸምግለዋል፣ ዝም ብለናቸዋል፣ ተቀምጠዋል ነው ያሉ። አሁን እችን ይዘው ያሁላ ወንጀል እችናት እንደ ማስረጃ ለአጼዎቹ መንፈሶች ለሐሳውያን ሁሉ ሐሳውያን እየተራረው ያሉ እነ ብሩኬንም እንትሏቸው ርጉማን ሌሎቹ መሰሎች ብዙ የአጼዎቹ መንፈሶች እነዚህ ደቂቀ እስጢፋኖስ ናቸው እያሉ በተጣማ ክርስቶስን ደቂቀ እስጢፋኖስ ቅዱሳን እኮ ናቸው። በትዕግስት ግፍ የሚቀበሉ እና እስቲ እንደዚህ ቤቶቻቸው ተቃጥሎ በንዚን እያርከፈከፉ ተገድለው ብዙ ቆስለው ተደብድበው እነዚህ ናቸውና ግፍ እየተቀበሉ ያሉት ናቸው እንጂ የእግዚአብሔር ሰዎች ቅዱሳን። በእነሱ መጽሐፍ ላይ እስቲ የራሳቸው መጽሐፍ ዋልድባን ወቅ የሚል መጽሐፍ አውጥቷል። በሱ ላይ ለምን ዝርዝራት ነገር ምን ተገኘባቸው? በእነሱ መጽሐፍ ላይ ምን ተገኘ? ያኛው የእነሱ አይደለም። ያኛው አንድ ርኩስ የጻፈው ወልደ ገብርኤል ነው ምናምን የሚባለው 4 ኪሎ እዛ አውጥተው ብዙ ኪሎ ሜትር አውጥተው ነው የቀበሩት፣ ገድለው የቀበሩት ነው መረጃው። ያ ሲደወደው አይተናል። ያው ገድለውታል ማለት ነው። ያን ደግሞ መቻያችሁ ምናምን ይላል። ያ እግረኛ ደግሞ ብዙ ጊዜ እንዛል እየደወደው ከሆነ በቃ ገድለውታል። ምንድን ማስረጃ ያስፈልጋል? ከደወደውት ገድለውታል። እኔ እሱ ምንም አይደለም ሲል ለምን አይጣልም? ስለሱ እንኳን ሰማዕት ሊሆን እሱ ሰማዕትም አይባልም። ጌጋ ነው፣ ስህተት ነው። አንድ አባት እንደዛ ብለዋል። አይሆንም። ይሄ ከሃዲ ንስሐ አልገባም። እንዲያም እጅ እግሩ በሽምግልና ሲያዝ ነው ሄዶ ተጎትቶ ሄዶ ዋልድባ የገባ። ልክ አይደለም። ነጥቦችን ያዙልኝ። እኔ በአነጋገር ምንም መናገር ባልችልም ነጥቦቹን ያዙልኝ። እና እንደዚህ የሚያደርጉ አረመኔዎች ናቸው። እንደ ዘርአ መርገም የሸዋው ዘርአ መርገም እንደ ምኒልክ ዳግማዊ ምኒልክ ምትሉት እንደ ኃይለ ሰይጣን ጨፍጫፊዎች ናቸው። ህዝብ ጨፈጭፍ የነበሩ በአየርና በምድር እንደዛ ናቸው። እንደዚህ የሚያደርጉ እንደዚህ አረመኔዎች፣ እንደዚህ የሚገድሉ ገዳዮች፣ እንደዚህ በንዚን ያርከፍክፈው ቤቶች የሚያቃጥሉ እሱ ዋልድባ እንዲያም ቤተ መቅደስ ማቃጥሎት ነበር። ዋናውን
እንትን ዘርፈው እንደሄዱ ሌላ ደብቆት እንደነበረ ሊያጭበረብሩ በፖሊስ እንደተገኘ ንዋያተ ቅድሳን ቤተ መቅደሱ አቃጥሎት እንደነበረ ይህንን ጉድ ስለዚህ ለምን አትጮህም? ይህ ጉድ አድበስብሳችሁ እኮ ነው ያለፋችሁ። ማድበስበስ የኃጢዎች ነው ሁልጊዜ ኃጢዎች ማድበስበስ። እግዚአብሔር ግን ይገልጣል እግዚአብሔር ተድበስብሶ አይቀርም። ይህንን ጉድ እስቲ እንደገና ደግሞ እነዛ ትግሬዎች ናቸው ብለው ከሳሾች የመጡት ወደ አዲስ አበባ የመጡት ሊከሱ መናፍቃን ናቸው ብለው በእሸቱ ላይ እሸቱ የሴቶች ገዳም ብሎ ማስተላለፉ ልክ አይደለም። ምንድነው ይሄ? እንደዚህ ተቅበጠበጡ ሴቶች ምንድናቸው? ሴቶች እኮ ቅዱሳን ናቸው። ሴቶች እኮ ናቸው። ሴት እኮ ናት። ቅድስት ድንግል ማርያም እኮ ሴት ናት። እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሳምራ፣ ሌሎችም ብዙ እነ ብዙ ይህ ተብለው የማይጠቀሱ ቅዱሳን ሴቶች፣ ቅዱሳን መነኮሳት ቅድስና ያላቸው እስካሁንም ይኖራሉ። እግዚአብሔር ብቻ የሚያውቃቸው እኮ ናቸው። በምን ያንሳሉ? በንጽህና በምንም በእግዚአብሔር አምልኮት በእግዚአብሔር ተቀባይነት በምን ያንሳል ከእናንተ? እናንተ ርኩሳን ውሸታሞች የአፄዎቹ ጉደኞች የአምልኮት መልክ ኑራችሁ ኃይልን የካዳችሁ የብርሃን መልአክ እየመሰላችሁ ሰይጣን ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የአምልኮት መልክ አላችሁ ኃይልን ግን ክደዋል የተባላችሁ ይሄ ተደብስሶ የሚያልፍ ነገር ነው ወይ? ማን ነው ውሸታም? ለምን አላጣራችሁም? ኃጢዎች መንፈሶች ርጉማን ብዙ አለ። እኔ በጽፌ አላያዝኩትም፣ ሪከርድ አላደረጉትም። በአእምሮ የያዝኩት ነው ትንሹ። ብዙ ጉድ አለ። ኃጢዎች ፈንዱ፣ እናንተ ፈንዱ ርኩሳን የአፄዎች ፈንዱ፣ ጣዖት አምላኪዎች ሰዎች የምታመልኩ ፈንዱ፣ የእግዚአብሔር አምልኮ ለሰዎች የምታደርጉ እናንተ ፈንዱ አለ ያ ርኩስ ብርክሌምኛል ለፍላፊ እና እሺ ሄደው እንደገና እሸቱ በትሕትና ይቅርታ ሲጠይቅ እንመጣለን ወደ ቤት። እንመጣለን ወደ ቤት። ራስን ከፍ የሚያደርግ ይዋረዳል የሚለው እኮ ይሄ ነው። ቤት ሄዱ አልሄዱ እነዚህ ምን ይጨምራሉ? ምንስ ይቀንሳሉ? ከሳሾች እንደዛ እንደ የአፄዎች መንፈስ እንደዛ በራእየ ዮሐንስ 12 ያለ ዲያብሎስና ተከታዮቹ አጋንንቱ ከሳሾች እኮ ናቸው ከሳሾች። እሺ ይህን ሲሰሙ ደግሞ እነዛ አበዱ ዳንሻ ነው የሚባል ያለት እነዛ ድርዮዎች ደግሞ የዲያብሎስ ማደሪያዎች አጋንንት አበዱ ደግሞ እንዲህ በቃ ለኛ ያልሰገደ አንድ መንፈስ አይደለም። በቃ በአፋቸው አንድ ናቸው። እነዛ ከእንትና ጋር ከበተሜናስ ጋር አንድ ናቸው። በልባቸው ግን አንድ አይደለም። የራስ ክብር መፈለግ ነው። የራስን ክብር መፈለግ አያስከብርም ይላል ሰሎሞን፣ ጥበበኛው ሰሎሞን፣ የዳዊት ልጅ ሰሎሞን። የንግሥተ ሳባ የንግሥተ አዜብ ባለቤት የቀዳማዊ ምኒልክ ባለቤት እናንተ የቀበራችሁት አባት የራስን ክብር መፈለግ አያስከብርም አለ በምሳሌ 25 ላይ። አትከበሩም እኮ ትዋረዳላችሁ። በላያችን የቆሙትን እናዋርዳቸዋለን ይላል ዳዊት። ማዋረድ ነው እናንተ
እናዋርዳቸዋለን ለጊዜው እስከምትጠፉ እንደ ጢስ እስኪያበናችሁ እግዚአብሔር ለሁሉም ጊዜ አለው። ለእግዚአብሔር ስራ ቀናለሁ ሕግንም ሻሩት ይላል ዳዊት። እሺ ምን ነው አበዱ? እኔ ብዙ አልዘረዝርም፣ ሁሉም ሰምተውታል። በኢትዮጵያም ውጭ ያሉት ሁሉም ሰምተውታል። ምን ነው አበዱ? ይህን ያህል ርግማን መቁጠሪያና ስዕል ምናምን አውጥተው መቁጠሪያ መስቀል ምን ዘቅዝቀን ምን እንረግምሃለን? ምን አደረገ? ይቅርታ የጠየቀ ንስሐ የገባ ሰው ስንትም ይረገማል። ስንትም ይረገማል። 4 ኪሎ ይረገማል። ንጹሐን መነኩሴዎች ያጠፉን የሸዋው የደብረ ብርሃኑ የሚወገዙ የሚረገማሉ። ስንት ጉድ አለ። ስንት ጉድ፣ ስንት ንጹሐን የጨፈጨፉ የእግዚአብሔርን ክብር የወሰዱ ምኒልክ የሚባል ዳግማዊ ምኒልክ የሚባሉ ስንት የሚወገዙ የሚረገማሉ። የእነሱ መንፈሶች መዓት አሉ። ደም አፍሳሾች መዓት አሉ። ቤተ ክርስቲያኖች እየተቃጠሉ ነው። ህዝብ እየተጨፈጨፈ ነው። በአርሲ እየተገደሉ ነው። ቤተ ክርስቲያን እየተቃጠለ ነው። በትግራይም ከቤታቸው ተፈናቅለው በብሔርተኞች በዘረኞች ተፈናቅለው የሚያልቁ በረሃብ የሚሰቃዩ መዓት ናቸው። መዓት ሺ ናቸው። በየከተማ ወድቀው ያሉ እየተሰቃዩ ያሉ ብዙ አለ። አምልኮተ እግዚአብሔር ረክሶ ቤተ መቅደስ ረክሶ ንግድ ቤት ሆኖ በነ አጼ ሰይጣን በ4 ኪሎ ንግድ ቱሪዝም በሚባል ገንዘብ በመውደድ አብያተ ክርስቲያናት ረክሰው እነዚህ መነኩሴ ናቸው። እነዚህ በዋልድባ የሚኖሩ መነኩሴ ናቸው። ስውራን ይጠራሉ። ደግሞ በስውራን ሊያስፈራሩ። ኧረ ስውራን ምን ቅዱሳን መላእክት እንኳን አሉ። ያንዳንዱ ሰው ላይ አሉ። ይክፋም ክፉም ይሁን ደግ መላእክት እንኳን አሉ። ቅዱሳን መላእክት እንኳን አሉ። ስውራን መቼ ተለይተው ያውቃል? ቅዱሳን ስውራን። ታዲያ ስውራን ውሸተኞች እኮ አይደለም፣ እውነተኞች ናቸው። ሁሉ ያያል። ምን ያድርጉ ስውራን? እንኳን ስውራን እግዚአብሔርም ዝም ነው ያለ እስከ ዕለተ ምጽአት እስከ ፍርድ ቀን ዝም ነው ያለ አንድ ቀን እስኪያበናቸው እስኪያጠፋቸው ድረስ ጠላቶች የአምልኮት መልክ ኑራቸው ኃይልን ያካሉ። እነዚህ አሁን መነኩሴ ይባሉ እና እነ ብርክ የሚባል ሐሰተኛ አንድ ገዳም አልነግራቸውም እንጂ የዋልድባ አባቶች ሊያወግዙ ተነስተው ነበር። ከነሱ ውስጥ አንድ የበቁ አባት ግን አይሆንም ተው ብለው አስቀርተውታል። ለእኔ ተልኮልኛል፣ እንዲህን አስተላልፍትብኝ። አንተ ቅዱስ ሆና አንተ ርኩስ፣ የአማራ ርኩሳን እኮ ናቸው ብቆች ስውራን እየተባሉ ያለም ስንት ርኩሳን ምንም ውሸታሞች። ይሄ ለማድበሰስ ነው። ይሄ ሃይማኖት ለማስጠም ነው። እየተደበሰበሰ እየሰጠመች ሃይማኖት እየቀጨጠች ቃል ኪዳን አላት እንጂ በማቴዎስ 16 ላይ ለነ ቅዱስ ጴጥሮስ እውነተኛ መነኩሴዎች እውነተኛ ሐዋርያት እነሱ ቃል ኪዳን ስለገባላት እንጂ በእናንተ ማጠፍታለች እኮ። እናንተ ናችሁ ጠላቶቿን። እቺ ሃይማኖት እቺ ኦርቶዶክስ ተዋሕዶ ሃይማኖት ጠላቶቿ የውስጥ ጠላቶቿ መጀመሪያ እናንተ ናችሁ። አሕዛብ ከእናንተ ቀጥለው ነው በውጭ ያሉት። የነሱማ በቃ የነሱ ምንም አይደለም። አሁን ስግብጎች ስንት ጉድ አለ፣ ስንት ጉባ አለ፣ ስንት ብዝበዛ ነው ያለ በቤተ ክህነቱ፣ በቤተ መቅደሱ፣ በሸዋውም በትግራይም ስንት የሚጮህበት እያለ ንስሐ ለገባ ለአንድ ሰው እንደ ርኩስ ቆጥረው መሄዱም እንዲያው አታለን ነው፣ ሸውደን ነው።
እናንተ ርኩሳን እንኳን እሱ ይሻላል፣ እሱ ጻድቅ ነው ከእናንተ ይልቅ። ብዙ ጊዜ እሱ ይጸድቃል ከእናንተ። ምንድን ነው በቃ የተሳሳተውም ተሳስቻለሁ ብለዋል። የዛችን ልጅ ማራራጠ ነው እንጂ ሌላ ምንድን ነው ስህተቱ? ሊረዳ ነው የሄደ። ምቀኝነት እኮ ነው ይሄ። ሴቶች እናቶች እንዳይረዱ ምቀኝነት። ያቺ በዚያች መነኩሴ ላይ በቃ እንጃ እንዳይገድሏት ብቻ አናውቃትም፣ የት እንደመነኮሰች ምን ውሸታሞች። አሁን እናንተ መነኩሴ ናችሁ፣ ጥንበ አንሳ አማራዎች ናችሁ እንጂ የሰው ስጋ እየበላችሁ የምትኖሩ፣ ሰዎች እየገደላችሁ፣ ሰዎች እያረዳችሁ የምትኖሩ እንደ የሸዋው ኃይለ ሰይጣን ማን ነው? የሸዋው አጼ መርገም እነ እስጢፋኖስ እነ ደቂቀ እስጢፋኖስ አርዶ የበላቸው በልተዋቸው ማለት እኮ ነው። ነፍስ በላይ ነፍስ በሊታዎች ናቸው። ያኛው በማርያም ቃል ኪዳን የተማረው እንደዛ አይደለም። እሱስ ንስሐ እኮ ገብቷል። ማርያምን አልክዳትም ብለው። እነዚህ እኮ ማርያም የካዱ ከሃዲዎች በአፋቸው ብቻ ማርያም የሚወዷት እኮ ናቸው። እንደዛ እንዳሉ በቃ ወርደዋል ወደ ሲኦል። ንስሐ ከሞቱ በኋላ ንስሐ ደግሞ የለም። ማድበስበሱ አያዋጣም እኮ። አሁን የትኛው ለአንተ ተገልጦልህ ለሌሎች አይገለጥም? የአማራ ብዛታቸው የአማራ ስውራን እንዲህ ተሰወሩ፣ እንዲህ ሞተው ተነሱ፣ እንደዚህ በቃ ቴዎድሮስ እንደዚህ መጣ፣ እንደዚህ ነው ያለ። ኧረ ጉድ! ለፍላፊዎች ይሄ ሃይማኖትን ለማቀጨጭ ነው። አሁን የውጊያ ጊዜ ነው እንጂ ስውራን ቅዱሳን መላእክት መቼ አጥቶ ነው እግዚአብሔር የፈለገው ለምን አያደርግም? ስውራን ከሆኑ ለምን አርሰው ሄደው አይገላግሉም? ከተሰወሩ የሚያልፉበት መንገድ የማይዘጋባቸው ከሆነ ውሸታሞች እና እነዚህ በቃ አጭበርባሪዎች የሰውን ፊት እያዳሉ አፋቸው ታላቅ ቃል ይናገራል ይላቸዋል። ለፍላፊ ማን አባት ነው? አንተና እናትህ አባትህ ፈንዱ እንጂ ማን ነው የሚፈነዳው? በስውር ማንን ነው የምትሰደው? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ቅዱስ ጴጥሮስ ቅዱስ ያዕቆብም ደግሞታል። ዳዊትም በመዝሙር 17 የትዕቢተኞች ዓይን ትዋረዳለች ይላል። ትዋረዳላችሁ። እንደ ተዋረዳችሁ ወደ ሲኦል ነው የምትወርዱ። ወደ ኢሳይያስ 5 ሲኦል ነው የምትወርዱ። እያጭበረበራችሁ አትኖራትም። አሁን ውሸቱ ነው። እስቲ የታለ የበቃባት የትኛው ገዳም ነው? ለምንድን ነው ገዳሞቹ አሁን እኮ ሊያወግዙ እኮ አይደለም፣ ልክ አይደላቸውም ሊሉም ሊሆን ይችላል። እስቲ ትክክል ከሆነ እንደዛ እንጂ አያወግዝም። እነሱም መጀመሪያ እምቢ ሲሉ ነው የሚወገዙ። እምቢተኞች ናቸው። ልክ ነው። ግን የታባትህ አንተ ውሸታም፣ ከአባቶቻችሁ ከአጼዎች የወረሳችሁት ውሸታም እኮ ነው። ራእየ ዮሐንስ 12 ላይ ያለ ዲያብሎስና አጋንንት ውሸታሞች እናንተ እኮ ናቸው። የት አለ አሁን ዲያብሎስ? እያሳተ ያለ ዲያብሎስ እኮ እናንተ ላይ ሆነን። እኛ ግን ከፍሬያቸው ታውቋቸዋላችሁ ነው የሚለው መጽሐፍ። አሁን ከመጽሐፍ በላይ ብቁዎች ነው በቃ ተተክተው ያሉ። ወንጌል ከሚለው ቅዱሳን ሐዋርያት ከጻፉት፣ ቅዱሳን ነቢያት ከጻፉት በላይ ያንን ትተው ስውራን አሉ፣ ብቁዎች አሉ እያሉ በእነሱ እንዲጓዝ በሰይጣን መንፈስ እንዲጓዝ
በማታለል መንፈስ እንዲጓዝ እያደረጉ ያሉ የአጼዎች መንፈሶች ናቸው። የሸዋ ርኩሰት ያለ በሸዋው ነው። በሸዋ በቃ በሸዋ በአማርኛ ቋንቋ ነው ዋና ርኩሰቱ። ርኩሰት አለ፣ ትግራይም ርኩሰት አለ፣ ኦሮሞም ርኩሰት አለ ርኩሰት የትም ውጭ ሀገሮችም ርኩሰት አሉ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ርኩሰቷ በአማርኛ አይታችኋል። 16 ሲሆን እንዴት እንደሚጠሏት የአማርኛ ተናጋሪዎቹ የአጼዎቹ መንፈስ ኪዳነ ምሕረትን እንዴት እንደሚጠሏት ባለፈው 16 ሥላሴ እንኳን እንዴት አስቀያማ አድርገው ስለው በአንድ እንትን በጭንቅላት ላይ 3 ምስል አድርገው እንደ አሻንጉሊት አድርገው እንደቀረጹት በአማርኛ ነው ሲሰዶት የነበረ። አማርኛው ቋንቋ ነው በቃ ኢየሱስ ክርስቶስ ሲሰዶት የነበረው። ስለዛ የጮኸ የለም፣ የሚጮህ የለም። የአርስ ነጋዴዎችም ስለዛ አይጮህም። የአርስ ነጋዴዎች ሁሉ ጊዜ በቃ ባለንጀራው ባለደራው አንተ ማን ነው የምትለው? የሐዋርያት ሥራ ምዕራፍ 8 ላይ አለ። ጃንደራው የጃንደራው ትውልድ እዛ ላይ ነው፣ የአላፋት ዝማሬ ላይ ነው የሚነሳሱ። ጣታቸው የሚቀስሩት ወደዛ ነው። ትክክለኛ አምልኮ ስለሆነ እኮ ነው። እስታሱት ማን ነው ይሄ ልደት ሊያጨልሙ ጨልሞ ይዋል ብለው እንዴት ሲወራጩ እንደነበሩ እንዴት ሲለፈልፉ እንደነበሩ አሱ እስቲ የእግዚአብሔር መንፈስ የሆናችሁ ስታሱ ልክ ናቸው። ስለዚህ ለምን አይጮህ? ገዳማውያን ነው እነዛ ርኩሳን ውሸታሞች፣ ቅሌታሞች፣ ሐሳውያን ማቴዎስ 24 ላይ ያሉ ሐሳውያን እስከ ጊዜው ድረስ ይታገሳል። ቅዱስ ነው፣ ዋልድባ ቅዱስ ነው። እስከ ጊዜው ጊዜ ግን የዲያብሎስ መንፈሶችም ይኖራሉ። እስቲ የሚጮህበት ታጣ። ሆዳሞች፣ ስስታሞች እንዴት እዛው ነው ይሳሳሉ? ብቻቸው ሊኖሩ ዋልድባ እነዛ እኮ ሲደወደው ምንም ድምፅ አይሰጡም። ያው ለዓመት አሁን ተገደን ነው የግድ ሆኖብን ነው የወጣን ኮናል ሲደወደውን የሚደወደውን አንመታም፣ እነሱን አንመታም ተባብለው እኮ ነው ያለው። ይሄ ነው የእግዚአብሔር መንፈስ። አምጡ ማስረጃና እነዛ መናፍቃን መሆናቸውን ማስረጃ አምጡ፣ ትክክለኛ ማስረጃ አምጡ። ያና የ4 ኪሎ ግብ ገብርኤል ምንፍቅና የጻፈው የእናንተ ነው። እሱ እናንተ ኮንኑት፣ እነሱ አትኮንኑትም። የእናንተ ስለሆነ ትግሬዎች ስለሆኑ ናቸው። ትግሬዎች እኮ ናቸው ነው ያሉት እኮ እነዛ መጀመሪያ ሊዋሹ የመጡ ከሳሾች ትግሬዎች ናቸው። አንድ ወንድም ተነስቶ የተቃጠሉ ቤቶቻቸው፣ የተገደሉ መነኩሴዎች፣ የተደወደው የተሰደዱ በሽረ በሌሎች ከተማዎች እንዳሉም ሲናገር አርፋ ተቀመጥኩ ነው ያላቸው። አስፈራራቸው። አሁን የለም እሱ። እኔ እንኳን ሪከርድ እንዳላደርገው አልተመቸኝም ነበር። አሁን የለም። ያንን እውነታ ነው እሱ ለምን አቃጠሉት? እሺ ሰዎቹስ መናፍቃን ይሁኑ፣ ዋልድባ ለምን አቃጠሉት? አርመኒዎች ናቸው እንጂ አርስ ካሉ አርመኒዎች ይልቅ እነዛ ነው አርመኒዎች። የአባቶቻቸው እኮ ነው። አባቶቻቸው እንደዛ ነው ሲያጨፈጭፉ፣ ቋንጃ ሲቆርጡ፣ ጡት ሲቆርጡ የነበሩ እኮ ናቸው። እና ይጨልም እያሉ ዘፈን እንኳ አልተቃወም፣ ዳንክራ አልተቃወም። እንዴት ነው እስቲ ጎንደር ይዛችሁ ሸዋ ሁሉ ዳንክራው ዳንሱ በየሚዲያው ሁሉ አጨለቅልቆት እሱ እኮ አይቃወም። አሁን ደግሞ በቅርብ ጊዜ በቅርብ ጊዜ በቃ
ግድያ ሲመጣ ምቹ ጊዜ እንደ ይሁዳ ምቹ ጊዜ ይሆንላቸዋል። እንደዚያች ዘፋኝ እንደ ወለተ ሄሮድያዳ እንደዛ ምቹ ቀን ይሆንላቸዋል። ምቹ ቀን ይሆንላቸዋል። ጥቅም አላቸው ማለት ነው። ሲሆንላቸው በቃ ግድያ ሲመጣ ጃንደራው ትውልድ ነው የሚል። እስቲ የካቲት ወር የነበረ ትርምስምስ እስቲ የት አለ? የዳንሱ ዳንክራው ለምን አትኮንኑትም ነበር? በነዛ ለምን አትጨውም? ሐሳውያን እያሸፉ ደግሞ ተሰውሯል እያሉ ማን ነው ዲያቆን ሄኖክ ኃይለ ተሰውሯል ብለው እያሸበት ብዙ ብለዋል። ብቻ ወላዋዮች የአላፋት ዝማሬ የእግዚአብሔር ምስጋና ነው። ከአላፋት ዝማሬ የተለዩ ሰንበት ትምህርት ቤቶች ካሉም የሐጼዎቹ መንፈስ ሊሆን ይችላሉ እና እግዚአብሔር ይገልብጣችሁ፣ እንደ ሰዶምና ገሞራ ይገልብጣችሁ ውሸታሞች።